ጸሎታ ወበረከታ ያሃሎ ምስለ ኩልነ ሕዝበ ክርስቲያን ለዓለመ ዓለም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ተፈጽሞ ያላለቀው ትንቢት። በዚህ ዕለት የቤተ መቅደሱ በር ይዘጋል። እግዚአብሔር ሆይ የአባቶቻችንን ሐዘን ተመልከት፣ እንደ ይቅርታህም ብዛት ማረን፣ ይቅርም በለን፣ አድነን። ለቅድስት ቤተ ክርስቲያናችን ሰላምን፣ አንድነትን፣ ፍቅርን ስጠን። ሁላችንም በያልንበት በጸሎት እንትጋ። ልዑል እግዚአብሔር ሀገራችንንና ቅድስት ቤተ ክርስቲያናችንን ከክፉ ነገር ሁሉ ይጠብቅልን። ሰላም ጤና ይስጥልን። ውድ የቻናላችን ተከታታዮች እንደምን ቆያችሁን? እንኳን ለታላቁ ለሆሳዕና በዓል በሰላም አደረሳችሁ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ከሚከበሩት የጌታችን የመድኃኒታችን የኢየሱስ ክርስቶስ 9 አበይት በዓላት መካከል የዐቢይ ጾም 8ኛ ሳምንት ላይ የሚገኘው ሆሳዕና ሲሆን ትርጓሜውም መድኃኒት ማለት ነው። ይህንኑ በማስመልከት ቅድስት ቤተ ክርስቲያን በደመቀ መልኩ ታከብረዋለች። ይኸውም ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በአህያ ጀርባ ላይ ተቀምጦ ወደ ኢየሩሳሌም ሲገባ ከፊት የቀደሙት ከኋላ የሚከተሉት ሕዝብ በተለይ ሕፃናት ሆሳዕና ለዳዊት ልጅ በጌታ ስም የሚመጣ የተባረከ ነው፣ ሆሳዕና በአርያም በማለት ጌታችንን እያመሰገኑ መቀበላቸው የሚታወስበት ታላቅ በዓል ነው። ታሪኩን በማቴዎስ ወንጌል ምዕራፍ 21 ከቁጥር 1 ጀምሮ ተጽፎ እናገኘዋለን። በነቢየ እግዚአብሔር ዘካርያስ አስቀድሞ በትንቢት አንቺ የጽዮን ልጅ ሆይ እጅግ ደስ ይበልሽ፣ አንቺ የኢየሩሳሌም ልጅ ሆይ እልል በይ፣ እነሆ ንጉሥሽ ጻድቅና አዳኝ ነው፣ ትሑትም ሆኖ በአህያይቱም ግልገል በውርንጫይቱ ላይ ተቀምጦ ወደ አንቺ ይመጣል በማለት አስቀድሞ በትንቢት ተናግሯል። ጌታ ከደብረ ዘይት ወደ ኢየሩሳሌም በቀረበ ጊዜ ደቀ መዛሙርቱን ልኮ ከፊት ካለችው መንደር ገብታችሁ አህያይቱን፣ የአህያይቱ ግልገል ውርንጫይቱን ታገኛላችሁ፣ ማንም አንዳች ቢላችሁ ለጌታ ያስፈልጉታል በሏቸው፣ ወዲያውም ይሰጧችኋል። ደቀ መዛሙርቱም ከመንደር ገብተው አህያይቱን ከውርንጫይቱ ጋር አቀረቡለት። የሰላም ከተማ ተብላ የተሰየመች ኢየሩሳሌም በውስጧ ያሉት ሁሉ ሽማግሎች፣ ሴቶች፣ የሚጠቡ ሕፃናት ሁሉ በአንድነት ሆነው ነቢየ እግዚአብሔር ቅዱስ ዳዊት እንደተናገረው በመዝሙር 117 ከቁጥር 26 ላይ በእግዚአብሔር ስም የሚመጣ የተባረከ ነው እያሉ በታላቅ ዝማሬ አመሰገኑት። ኢየሩሳሌም ከተማ በገባ ጊዜ ከተማዋ እጅግ ተጨነቀች። አይሁድ የካህናት አለቆች ከሕዝቡ መካከል ይህ ማን ነው የሚለው የማጉረምረም ድምፅ ይሰማ ጀመር። ምስጋና የባህሪ ገንዘቡ የሆነ ጌታችን አምላካችን በእግዚአብሔር ስም የመጣ እግዚአብሔር ሆኖ ሳለ አይሁድን እጅግ አወካቸው። በአርያም በሰራዊተ መላእክት የሚመሰገነው በባሪያው መልክ በትሕትና የተገለጸውን የእርሱ መመስገን የአይሁድን ቁጣ አነደደው። ሕዝቡንም ዝም ለማሰኘት አይሁድ ደከሙ። ነገር ግን በነቢየ እግዚአብሔር ቅዱስ ዳዊት በትንቢቱ መዝሙር 8 ከቁጥር 2 ላይ ከሕፃናትና ከሚጠቡ ልጆች አፍ ምስጋናን አዘጋጀህ ተብሎ እንደተነገረ ለራሱ ምስጋና አዘጋጀ። ኢየሩሳሌም የዘንባባና የወይራ ዝንጣፊዋን ይዛ ምንጣፏን ዘርግታ ወደ እርሷ የገባውን የሰላም አምላክ የሰላም ንጉሥ እየተቀበለች ግን አላወቀችውም። እርሱም ስለ እኛ ራሱን ቤዛ አድርጎ ሊሰጠን የዋህ ትሑት ሆኖ ወደ እነርሱ እየመጣ የገዛ ወገኖቹ አላወቁትም። ትንቢተ ኢሳይያስ ምዕራፍ 1 ከቁጥር 3 ላይ እንደተገለጸ ሰማይ ስሚ፣ ምድርም አድምጪ፣ በሬም የጊዜውን አህያም የጌታውን ጋጣ አወቀ፣ እስራኤል ግን አላወቀም እንደተባለ ጌታ በተወለደ ጊዜ ትንቢቱን ምሳሌውን የሚያውቁ ባላወቁ ባልተቀበሉት በዚያ በብርድ ወራት እመቤታችን የምታለብሰው ልብስ አጥታ በተቸገረች ጊዜ ሙቀታቸውን የገበሩለት እረኞቻቸውን ተከትለው የመጡ ከብቶች ላሞችና አህዮች ናቸው። ወአስተማወቅዎ እስትንፋስ እድግ ወላህም እንዲል አባ ሕርያቆስ በቅዳሴው በኢየሩሳሌም በእናቶቻቸው ጀርባ ላይ የነበሩት አእሩግ ሕፃናት ጌታቸውን አውቀው ምስጋናቸውን አቀረቡለት።
ጌታችን አምላካችን ኢየሱስ ክርስቶስ እኛን ለማዳን ወደዚህ ዓለም ሲመጣ በዋሻ በጎልና በሆሳና ያሳየው ትሕትና እጅግ የሚደንቅ ነው። ሊቁ ቅዱስ ያዕቆብ ዘስሩግ የጌታችን በአህያ ጀርባ ላይ በትሕትና መቀመጡን ምስጢር እንዲህ ይገልጸዋል። ፍቅርን ከዘባነ ኪሩብ አውርዶ በአህያ ጀርባ ላይ እንድትቀመጥ አስገደደ። ብዙ ዓይንና ብዙ ገጽ ካላቸው ከሰራዊተ መላእክት ይልቅ በዲዳዋ አህያ ትመሰገን ዘንድ ወደድክ። በሰማይ ሰራዊት ሰረገላ ተቀምጠህ ክብርህን ማሳየት አልወደድክም። በውርንጫይቱ ላይ ተቀምጠህ ወደ ሰማይ ሰራዊት መሄድን መረጥክ እንጂ። በአርያም እሳታውያን የሚሆኑ ኪሩቤል ያመሰግኑሃል፣ በምድርም ሕፃናት ይዘምሩልሃል። በአርያም ብርሃናውያን መላእክት በብርሃን ክንፋቸው መንገድህን ያነጥፉልሃል። በምድርም ደቀ መዛሙርት ልብሳቸውን አንጥፈው መንገድህን አስተካከሉ። ወዮ አርያማዊ ሲሆን ምንም ሳይንቀን ይጎበኘን ዘንድ ከአባቱ መጣ። እርሱም በገዛ ፈቃዱ ሰው እስከ መሆን ደርሶ መጣ። በአህያ ላይ ተጭኖም ይጎበኘን ዘንድ መጣ። ነቢዩ ዘካርያስ የመንፈስ ቅዱስን እንዚራ ይዞ በደስታ ትንቢትን ለመናገር ይቸኩላል፣ እየደረደረም የጽዮንን ልጅ ይጠራታል በማለት አስተምሯል። ጌታችን ይህን ፍቅሩንና ትሕትናውን እያሳየ ወደ ቤተ መቅደስ ሲገባ ግን የቤተ መቅደሱን ቆሻሻ ተመለከተ። ቤተ መቅደሱ የንግድ ቦታ ሆኖ ሲሸቀጥበት ሲለወጥበት ተመለከተ። ስለ ቤተ መቅደሱ ቅንዓት ቤቴ የጸሎት ቤት ትባላለች ተብሎ ተጽፏል፣ እናንተ ግን የወንበዴዎች ዋሻ አደረጋችኋት በማለት የንግድ ገበታቸውን ገለበጠ። የተገመደ ጅራፍ በላያቸው አሳረፈ። ነገር ግን እርሱ በጸጋ አድሮባቸው እንዲከብሩ ወደ እነርሱ ቀረበ። የሰውነታቸውን ቤተ መቅደስ እጅግ ቆሽሾ ምኩራብ ቤተ መቅደሳቸው ረክሶ መሥዋዕታቸው ሸቶ ከእግዚአብሔር ጸጋ ርቀው ታዩ። ከውስጣዊ ሰውነታቸው ከበደል የራቀ መልካም መዓዛ ንጹሕ ልቦና ፈለገባቸው። ኑ ወደ እኔ ቅረቡ፣ ከሸክማችሁ አሳርፋችኋለሁ እያለ ወደ ሁላቸው በፍቅር መጣ። የወደዱ ተከተሉት፣ አሳረፋቸው። አሁንም ለሚሹት እርሱ ቅርብ ነው። እነሆ በደጅ ቆሜ አንኳኳለሁ። ማንም ድምፄን ቢሰማ ደጁንም ቢከፍትልኝ ወደ እርሱ ገባለሁ፣ ከእርሱም ጋር እራት እበላለሁ፣ እርሱም ከእኔ ጋር ይበላል ብሎ በዮሐንስ ራእይ ምዕራፍ 3 ከቁጥር 20 ላይ እንደተጻፈው። ታዲያ እኛ ይህንን አብይ በዓል የምናከብረው እንዴት ነው? በነቢያቱ ከላይ እንደተገለጠው በወንጌላቱም እንደተፈጸመው እርሱ ወደ እኛ የመጣበት ጊዜ መቼ ነው? ሲመጣስ ምን እናድርግ? የእግዚአብሔርን መምጫ ጊዜ ማሰብና መዘጋጀት ያለብን እንዴት ነው? ምክንያቱም በዓሉን ማክበር የሚጠቅመን እኛኑን ነው። ይህንን በዓል ስናከብር ሰላምንና ፍቅርን የእርሱን የክብር አመጣጥ እያሰብን ሊሆን ይገባል። ለጌታ የማያስፈልግ ፍጥረት የለም። ይልቁንም የክብር ዘውድ አድርጎ በመልኩ የፈጠረው ሰው ያስፈልገዋል። ያለ እግዚአብሔር ፈቃድ የተፈጠረ ማንም የለም። እያንዳንዳችን በእግዚአብሔር ዓላማና ዕቅድ የተፈጠረን እንደ መሆናችን መጠን እግዚአብሔር የሚከብርበትን ሥራ ልንሠራ ይገባል። አህያ በሰው ሰውኛ ስትታይ የንቀትና የውርደት ሊመስል ይችላል። የአህያን ታሪክ በመጽሐፍ ቅዱስ ስንመለከት ግን በለዓም በሥጋዊ ገንዘብ መንፈሳዊ ዓይኑ ታውሮ እግዚአብሔር ያልረገማቸውን እስራኤላውያንን ሊራገም ሲሄድ እስራኤላውያንን እንዳይራገም ለመንገር ከእግዚአብሔር ዘንድ የተላከው መልአክ በሚሄድበት መንገድ ላይ ቆሞ ሳለ ከበለዓም ይልቅ ያየችው የበለዓም አህያ ነበረች። ኦሪት ዘኍልቍ ምዕራፍ 22 ከቁጥር 23 ላይ እንደተጻፈ በሆሳዕና ዕለት ከሌሎች እንስሳት ይልቅ ጌታን በክብር የተሸከመች አህያ ናት። አህያ ከዛ በፊት ለእኛ እህል ተሸክማ ስትሄድ ሂጂ ተብላ ተደብድባ ነበር። ነገር ግን የሆሳዕና ዕለት እንኳን በዱላ ልትደበደብ ቀርቶ ሰዎች በእርሷ ላይ ለተቀመጠው ጌታ ሲሉ ልብሳቸውን ሁሉ እያነጠፉላት በምንጣፍ ላይ ተራምዳለች። ስለዚህ ክርስቶስ በአህያይቱ ላይ እንዲቀመጥባት ልብስ እንደ ጎዘጎዙለት ሁሉ እኛም ጌታ በጸጋው በረድኤቱ እንዲያድርብን ልባችንን ከኃጢአትና ከተንኮላ አንጽተን ፍቅርንና ትሕትና ልንጎዘጉዝ ይገባል። ጌታ በእኛ ላይ በጸጋው ሲያድር በእርሱና በቅዱሳኑ ዘንድ ያለን ክብርና ጸጋ ታላቅ ነው። በነገር ሁሉ መከናወን ይሆንልናል። ክርስቶስን በመሸከሟ የአህያይቱ ታሪክ እንደተለወጠ በክርስቶስ ማደሪያነታችን ያለፈ ታሪካችን ይለወጣል። ለዚህም የሰውነታችንን ቤተ መቅደስ በንስሐ በማንጻትና በመቅደሱ ቅዱስ ሥጋውን ክቡር ደሙን በመቀበል የእርሱ ማደሪያ ለመሆን መፋጠን ይኖርብናል። እንግዲህ በዕለተ ሆሳዕና ወደ ኢየሩሳሌም ሲሄድ
ሕዝቡ ሁሉ በደስታ በዝማሬ እንደተቀበሉት እኛም ሐሴት አድርገን ሆሳዕና እምርት አንተ አቡነ ዳዊት በማለት እናመሰግነዋለን። ሆሳዕና በጌታ ስም የሚመጣ የእስራኤል ንጉሥ የተባረከ ነው። ካንቺ የሚወለደው የእግዚአብሔር ልጅ ይባላል። እግዚአብሔር አምላክም የአባቱን የዳዊት ዙፋን ይሰጠዋል፣ እርሱም በያዕቆብ ወገን ለዘላለም ይነግሣል እያለች ቅድስት ድንግል እመቤታችን ማርያም በሉቃስ ወንጌል ምዕራፍ 1 ላይ እንዳመሰገነችው እናያለን። 8ኛው ሰንበት በኋላው ካለው ከረቡዕ ጀምሮ ሆሳዕና በመባል ይታወቃል። ይህን ስም ያገኘበት ምክንያት በዚህ ሰንበትና በዋዜማዎቹ ዕለታት የሚዘመረው ጾመ ድጓ ሆሳዕና በአርያም የሆሳዕና ቃል በየቦታው እየተጠቀሰና እያነሳ ጌታችን መድኃኒታችን ኢየሱስ ክርስቶስ እየተመሰገነና እየተዘመረለት በአህያ ውርንጭላ ተቀምጦ ኢየሩሳሌም የገባበትን ሁኔታ እየተረከ ስለሚዘምር ይህ ሰንበት ጌታችን ኢየሱስ ክርስቶስ በጌትነትና በክብር በውዳሴና ቅዳሴ ሆሳዕና በአርያም እየተባለ በሽማግሌዎችና በሕፃናት አንደበት በድንጋዮች ልሳን ሳይቀር እየተመሰገነ ኢየሩሳሌም በአህያ ተቀምጦ ለመግባቱ መታሰቢያ ሆኖ ስለተሰጠ ነው። የዚህ በዓል ዝርዝር ሁኔታ ቀጥሎ ባሉት ምዕራፎችና ቁጥሮች ተዘርዝሮ ይገኛል። የማቴዎስ ወንጌል ምዕራፍ 21 ላይ፣ የማቴዎስ ወንጌል ምዕራፍ 11 ላይ፣ የሉቃስ ወንጌል ምዕራፍ 19 ላይ፣ የዮሐንስ ወንጌል ምዕራፍ 12 ላይ፣ ትንቢተ ዘካርያስ ምዕራፍ 9 ላይ፣ ሁለተኛ ነገሥት ምዕራፍ 9፣ መዝሙረ ዳዊት 117 ላይ፣ ትንቢተ ኢሳይያስ ምዕራፍ 56 ላይ፣ ትንቢተ ኤርምያስ ምዕራፍ 7 ላይ እንዲሁም መዝሙረ ዳዊት ምዕራፍ 8 ላይ በስፋት ተዘርዝሮ እናገኘዋለን። ከዚህ በላይ የተሰጡትን ምዕራፎችና ቁጥሮች በጽሞና ብንመለከት ስለ ሆሳዕና በትንቢት የተነገሩትና በድርጊት የተፈጸሙትን መረዳት ይቻላል። ከዚህ በላይ እንደተጠቀሰው የሰንበታቱ ስያሜ በቂ የሆነ የቅዱሳት መጻሕፍት ታሪክ ድጋፍ ያለውና የጾመ ድጓውን ባህል የተከተለ መሆኑ መገንዘብ ይገባል። በዕለተ ሆሳዕና የቤተ መቅደሱ በር ተዘግቶ የነገሥታት ንጉሥ የጌቶች ጌታ የሆነው አምላክ በበር ቆሞ መኳንንት ደጆቻችሁን ክፈቱ በማለት ጥሪውን ያስተላልፋል። ካህናተ አይሁድ የልቦናቸውን በር ቆልፈው አምላክነቱን ክደው ሩቅ ብእሲ እንደሆነ በማሰብ ደጆቻችንን እንከፍትል ዘንድ አንተ ማነህ ማለታቸውን ለማስታወስ የዕለቱ ቅዳሴያን በቤተ መቅደሱ ውስጥ ይሆናሉ። ጌታችን መድኃኒታችን ኢየሱስ ክርስቶስ ከመምጣቱ አስቀድሞ ከ1400 ዓመታት በፊት እግዚአብሔር በአብርሃም የእምነት ቃል ኪዳን ሕዝቡ ያደረጋቸውን እስራኤላውያንን በጽኑ ክንድ ከባርነት ቀንበር አውጥቶ ቀን በደመና ሌሊት በብርሃን አምድ እየመራ በመገናኛው ድንኳን ውስጥ አድሮ እርሱ ንጉሣቸው ሆኖ እነርሱ ደግሞ ሕዝቡ ሆነው በምድረ በዳ መራቸው፣ ወደ ተስፋይቱ ምድር ከነዓንም አገባቸው። እስራኤል ግን ምድራዊ ንጉሥ በመፈለግ ንጉሣቸው እግዚአብሔርን በመተዋቸው እግዚአብሔርን በደሉ። በምድር ላይ ያለች የመንግሥቱ ማሳያ ሊሆኑ የመረጣቸው ሕዝቡ ምድራዊ ንጉሥ ፈልገዋልና መልከ መልካምና ያማረ የሆነው ሳኦል እስራኤል የመረጡት ምድራዊ ንጉሥ ውጫዊ ክብር ብቻ ያለው መሆኑን አስመሰከረ። እግዚአብሔር ግን ከዚህ ዓለም ያልሆነች በቁሳዊ ኅብር ያላጌጠች የትሕትናና የፍቅር የምስጋና የሆነች መንግሥቱን ሊያመላክት ሲወድ ከወንድሞቹ ሁሉ ያነሰውንና በገና ደርዳሪውን የእሴይ ልጅን ዳዊትን መረጠ። የዳዊት መንግሥት ብታልፍም ከሆድህ ፍሬ በዙፋንህ ላይ አስቀምጣለሁ ያለውን ቃል ኪዳን ግን አላጠፋም። ስለዚህም በአምላክነቱ ለዘላለም የነገሥታት ንጉሥ የሆነ ወልድ ከዳዊት ዘር ሰው ሲሆን የዳዊት ተስፋ ተፈጸመ። በመለኮታዊ ሥልጣኑ በእግዚአብሔር እሪና ያለው ወልደ እግዚአብሔር የዳዊት ልጅ ሆኗልና። ስለዚህም መልአኩ ቅዱስ ገብርኤል እመቤታችንን ሲያበስራት ካንቺ የሚወለደው የእግዚአብሔር ልጅ ይባላል፣ እግዚአብሔር አምላክም የዳዊት የአባቱን ዙፋን ይሰጠዋል፣ እርሱም በያዕቆብ ወገን ለዘላለሙ ይነግሣል በማለት የትንቢቱን ፍጻሜ አበሰረ። ንጉሠነ ክርስቶስ ጌታችን ሲወለድ ሰብአ ሰገል የተወለደው የእስራኤል ንጉሥ ወዴት ነው በማለት ንጉሥነቱን ገልጠዋል። በሉቃስ ወንጌል ምዕራፍ 2 ከቁጥር 2 ላይ እንደምናነበው ነገር ግን በምድራዊ ክብር ያጌጠ ሳይሆን በከብቶች ግርግም የተኛ በእረኞችና በከብቶች የተከበበ ትሑት ንጉሥ ነው። መንግሥቱ ከዚህ ዓለም ያልሆነች ሰማያዊት ነችና መላእክት በዝማሬ አመሰገኑት። ጌታ ንጉሥ ያልሆነበት አንድ ጊዜ ባይኖርም ይህች መንግሥቱ በምድራዊ ክብር ሳይሆን በትሕትና በፍቅር ያጌጠች ሰማያዊ ስለሆነች በሐሳባቸው ምድራውያን የሆኑ ሰዎች ሊያውቋት አልቻሉም።
ስለዚህ የቀጠራት ሰዓት ስትደርስ ሰማያዊትና መንፈሳዊት መንግስቱን በአህያ ውርንጫ ላይ ተቀምጦ በትህትና ገለጣት። ሆሳዕና በጌታ ስም የሚመጣ የእስራኤል ንጉሥ የተባረከ ነው። የዮሐንስ ወንጌል ምዕራፍ 12 ከቁጥር 13። ጌታችን መድኃኒታችን ኢየሱስ ክርስቶስ በአልዓዛር ቤት በቢታንያ የመጨረሻውን ራት ከበላ በኋላ ሐዋርያቱን ልኮ የአህያ ውርንጫ አስመጥቶ በእርሷ ላይ ተቀምጦ ወደ ኢየሩሳሌም ገባ። በዚህም የሚከተሉት ነገሮች ተገልጠዋል። አንደኛ፣ መንግስቱ የትህትናና የፈቃድ መሆኗን። አህያ ከእንስሳት ሁሉ የማታስፈራ ናት። ጌታም እንደ ነገስታቱ ሥርዓት በከበረ ሰረገላና በፈረስ ሳይሆን በአህያ ውርንጫ ላይ ተቀምጦ ወደ ኢየሩሳሌም መግባቱ መንግስቱ የትህትና መሆኗንና ሁሉም ሰው ተገዶና ፈርቶ ሳይሆን በፈቃዱ የሚገባበት መሆኗን ለማሳየት ነው። በአህያ ሰውን አባሮ መያዝ እንኳን አይቻልም። ይህም በአጋጣሚ እንደ እንግዳ ደራሽ እንደ ውሃ ፈሳሽ የሆነ ሳይሆን ነቢያት በትንቢት የተናገሩትና በእግዚአብሔር የድህነት ጉዞ የታሰበ ነው። ነቢዩ ዘካርያስ ስለዚህ ሲናገር አንቺ የጽዮን ልጅ ሆይ እጅግ ደስ ይበልሽ፣ አንቺ የኢየሩሳሌም ልጅ ሆይ እልል በይ፣ እነሆ ንጉሥሽ ጻድቅና አዳኝ ነው፣ ትሑትም ሆኖ በአህያም በአህያይቱ ግልገል በውርንጫይቱ ላይ ተቀምጦ ወደ አንቺ ይመጣል በማለት በትንቢተ ዘካርያስ ምዕራፍ 9 ከቁጥር 9 ላይ ገልጦታል። ሁለተኛ፣ የመገለጡ ዓላማ ለድህነት እንጂ ለክብር አለመሆኑ። እስራኤላውያን የፋሲካን በዓል ከማክበራቸው ከ5 ቀን በፊት በዚህ ዕለት ለፋሲካ የሚሆኑ ጠቦቶችን ወደ ኢየሩሳሌም ይዘው ይገቡ ነበር። ጌታችንም በዚህ ዕለት ወደ ኢየሩሳሌም መውጣቱ የመንግስቱን ምስጢር በመስቀልና በመስዋዕትነት ፍቅር የሚገልጽ የእግዚአብሔር በግ መሆኑን ለማጠየቅ ነው። ስለዚህ ነው ከላይ በተጠቀሰው የዘካርያስ ትንቢት ላይ እነሆ ንጉሥሽ ጻድቅና አዳኝ ነው የሚለው። ጌታችን ንጉሥ ሆኖ ወደ ኢየሩሳሌም የገባው ለመመስገን አስቦ ሳይሆን ይቀበሉት ዘንድ ዓለምን ለማዳን የመጣው ንጉሥ እርሱ መሆኑን በአደባባይ ለማወጅ ነው። ስለዚህ ነው ምስጋናን ከሕፃናት የተቀበለው። ሕፃናት ሁሉን ይቀበላሉና። ለዚህም ነው እንደ ሕፃናት ካልሆናችሁ ወደ እግዚአብሔር መንግሥት አትገቡም በማለት የተናገረው። የመዳን ተስፋ የተነገረላቸው እስራኤላውያን ባልተቀበሉት ጊዜ ግን የመጣበት ዓላማ ይህ ስለነበር ስለ እነርሱ አለቀሰ። ሲቀርብም ከተማይቱን አይቶ አለቀሰላት፣ እንዲህም አለ፣ ለሰላምሽ የሚሆነውን በዚህ ቀን አንቺ እንኳን ብታውቂ፣ አሁን ግን ከዓይንሽ ተሰውሯል። ሉቃስ ምዕራፍ 19 ከቁጥር 41 ላይ የመምጣቱ ዓላማ ለዓለም ሰላምን የሚሰጥ እግዚአብሔርንና ሰውን የሚያስታርቅ አዳኝ ንጉሥ የፋሲካ በግ መሆኑን ለማወጅ ነበርና ባልተቀበሉት ጊዜ አለቀሰላቸው። ሆሳዕና ማለት ግን አሁን አድን ማለት ስለሆነ አዳኝነቱን መቀበል ነበር። ንጉሥነቱን በአዳኝነቱ መግለጡም መንግስቱ የፍቅር መሆኗንና ዙፋኑ መስቀል መሆኑን ለመግለጥ ነው። በጉ የነገስታት ንጉሥና የጌቶች ጌታ ነው። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። ጸሎታ ወበረከታ ያሃሎ ምስለ ኩልነ ሕዝበ ክርስቲያን ለዓለመ ዓለም